እንዴት አደራችሁ ተከብራችሁ ወዳጆቼ እኔ ጠዋት ስለሆነ ነው እንዴት አደራችሁ የምለው ለኔ ጠዋት ስለሆነ ለሌሎች ደግሞ ቀን ሌሎች አካባቢ ላይ ያላላችሁ ቀን ሊሆን ይችላል እንደምን ዋላችሁ እንደምን አመሻችሁ ሰላም ለሁላችን ይሁን ውይይት ፕሮግራም ነው ይዤላችሁ የቀረብኩት እንወያይ እኔንም ወደ ወሬኞች ልስበኝ ነው መሰለኝ ከወትሮ ወመኔ ከማውቀው ውጪ የወሬኞች ጉዳይ እጅግ በጣም ያሳሰበኝ ስለሆነ ወሬኞች ከመሆን ለመቆጠብ ምን ማድረግ አለብን የሚል በህሊና በራሴ ውስጥ እየቆሰቆሰኝና እያስቸገረኝ ስለመጣ አብረን እስቲ ብንካፈል ከወሬ ሊቆጠብ ይሁን የሚል ጥያቄ በውስጤ ስለፈጠረ በዚህ ጉዳይ ላይ ለመወያየት ብዬ ነው የቀረብኩት ወሬኞች ወንዱም ወሬኛ ከመሆን ከወሬ የሚገኝ ነገር ምንም አለመኖሩን ህሊናዬ ስለወቀሰ ወደ መማሪያ እንድንማማር ወሬ ከምናወራ ይልቅ ምን ብንሰራ ይሻላል በሚደረግ በምድር ላይ በሚታይ በአይን በሚታይ በሆነ ጉዳይ ላይ ብናወራና ብንነጋገር ይመረጣል የሚል ነው ሁላችን ወሬኞች ሆነን ከወሬ የምናገኘው የለም እያባባስን ነው ነገሮችን እየቀጠልን ነው ጫፍ ይዘን እንሮጣለን ስለዚህ ይሄንን ትተን ለምን አንድ ነገር ለመስራት በስማችን አንድ እንዲን አዲስ ነገር ተፈጠረ አዲስ ነገር ተገኘ እንዲሆነ እንደዛ መስራት ተጀመረ የሚሉ ጉዳይ ላይ ለምን አንነጋገርም እስቲ እንነጋገር ወሬን ትተን ማራገቡን ትተን ውሸት ከምናራግብ እስቲ ወደ ትክክለኛው ጠቀሜታ ያለው ወሬ ውስጥ ሐሳብ ውስጥ እንግባና ወሬ አይደለም ሐሳብ ውስጥ እንግባና በተግባር ትምህርት የመሆን ነገር ብናራግብ ትምህርት የሚሆን ነገር ሌሎችን መማር የሚችሉበትን ሁኔታ ብናራግብስ የሰለጠነው ዓለም እንደሚሆነው ለመሆን ብንጥርስ ይሄንን ለውይይት እንወያይ በዚህ ጉዳይ ላይ በምን ጉዳይ ላይ እንወያይ የሚለው ነው በምን ጉዳይ ላይ እንወያይ የሚለው ከመጀመሪያ በፊት አንድ የወሬ ተናጋሪው የተሳሳተው ሲተት የተፈጠረው የወሬ እጅግ በጣም የተጋነነ ወሬ ያልነበረ ቢኖርም እንደዛ መሆን የማይችል ወሬ አራጋቢዎች ሲያራግቡ በጆሮዬ ውስጥ ገባ አንገቴን አስቀረቀረኝ ከኔ ጋር የነበሩ በሰው ሀገር ላይ ያሉ ሰዎችም ሰምቶ በቋንቋ ሲተረጎምላቸው አፈሩ ምን አይነት ወሬ ነው ይሄ ተጨባጭ የሌለው ምን አይነት የተጋነነ አይሆንም ወይ አለ በጣም ተጋኗል እንጂ አብዬ ነው መልስ ሰጠውትና እስቲ እናንተም በዛ ወሬ ላይ በዛ በተቀመጠው ነገር ላይ የራሳችሁን ግምትና የራሳችሁን እንድትፈትሹ የራሳችሁን ከሚታወሩት ይልቅ የምናወራው የት ይደርሳል የሚለውን የራሳችን እንድናየው ፈልጌ ይሄን ሐሳብ አቀርባለሁ ያለውን ነው
ያለውን የሚለውን ነገር እኔ ማውራት አልፈልግም። ፍላጎቴም አይደለም። ውስጥም ያ ነገር አይኖርም። ባላየሁት ነገር ባልፈጸሙት ነገር ላይ ደጋግመ ማውራቱ ራሱ ወደ መጥፎ ልምድ እንደሚወስደኝ ስለማቅ እናንተንም ወደ መጥፎ ልምድ እየጎተተ እንዳይወስድ ያንን ነገር እንደ አንድ ተራ ነገር ለወሬኞች የወሬኞችን አባባል በትዝብት ውስጥ አስቀምጣችሁ ሚዛን መዝናችሁ ሚዛን የማይደፋ መሆኑን እንድታውቁና ይሄ እውነት ተጋነነ የሚለው ነገር ፍርድ እንድትሰጡ ፈልጌ ያነበብኩት ነው። አልነበርኩም፣ አላየሁም። ያነበብኩትን ነው። እንዲህ አይነት ለሰው ጆሮ የሚያቀርብ ሰው አመፅ ከሚቀሰቅሰው የተሻለ አይደለም። እንደውም የባሰ ነው። እሱ ጦር የማይፈታውን ወሬ ይፈታል የሚባለው እንደዚህ አይነት ነው። ያየሁትም ያነበብኩትም ለ40 ዓመት የሚሆን እህል ጉርጓዶስ ተቀብሮ ተገኘ ያለው ጉርጓድም ይሁን የሆነ ዳስ ሰርቶ መጋዘኑ ስም ያስቀምጡ ለ40 ዓመት የሚበቃ እህል ተከማችቶ ተገኘ የተባለው እጅግ በጣም ጎዘፈብኝ። ወሬን ለማራገብ ጥላቻን ለማስፋፋት የተወራ ወሬ ነው እንጂ እውነትም ሆኖ ከሆነ ጫፍ ይዞ አጋኖ ተናገረ። ምናልባት በወቅቱ ጥላቻ የተፈጠረብን ወይም በድርጊታቸው የተጠሉ ሁኔታዎች ቢከሰቱም ለዛ ክስተት በዛ ክስተት ላይ የተሰማሩ ለዛ ማሰብ የሚበቁ አለመሆናቸውን ወሬኛውም አላስበም። ለዛ ክስተት እውቀት የላቸውም። ለዛ ክስተት እውቀት ይኖራቸዋል የሚል ግምት በውስጡ የለውም። የወሬ ፈላስፋ በመሆኑ ቸኮለ። ሰው ይገምተኛልን አላለም። ምናልባት እነዚህ አስከፊ ገጽታ ላይ ዛሬ በአገራችን ላይ የሚታዩ ሰዎች ባደረጉት ድርጊትና በፈጸሙት ተግባር እየተዋረዱ ያሉ ቢሆን ቁጥራቸው እጅግ ቢበዛ ከመቶ አይበልጡም። እንደውም እኛም አጋንንላቸው እንደውም ከፍተኛ ቦታ ዓለም ላይ ስማቸው እንዲጠራ አደረግን። ዝም ብለን ከውስጥ ድሮ እኔ በተወለድኩበት አካባቢ አሉ ሌባን ካገኙ ሌባን ከቀርከሃ የተሰራ አለ ሎሼ የሚሉት አለ። በቅጡ ሎሼውን ይከቱና አማስሎ አይገሉትም። አማስሎ ሆድ ዕቃውን በሙሉ ይበጠብጡና ይለቁታል። እሱ ቤት ሄዶ ሌባ መቼም እኔ ሌባ ነኝ ማለት ስለማይችል ለዘር በጠቅላላ የሱ ዘሮች የሚረገሙ ስለሆነ በቤቱ ገብቶ ዝም ብሎ አደጋ እንደገደለው ይሞታል። በሎሼቅ በቅጡ ውስጥ አስገብቶ አማስሎ ይተዋሉ ሌባን። እንደዛ ዝም ብሎ ዓለምን ብሎ በዓለም ላይ ከፍተኛ ደረጃ ላይ ሳያደርሱ እንደተዘጋው ዘግቶ አራጋቢዎቹ በአንድ ወቅት ላይ እንዳይደርሱ እንደተደረገው ቢደረግ ኖሮ ይሄን አይነት ስም የተጋነነው ነገር ወሬ ለቅሞ ወሬ ይዞ በዓለም ላይ የሚሮጡ ሰዎች አይሮጡም ነበር። አንድ የሆነ ሆነዋልና 40 ዓመት የሚበቃ እህል ብሎ ሲል ወደ ራሴ ህይወት ውስጥ ተመለስኩና እኔ የኖርኩት ከኑሮዬ ጋር ወይ ከአገራችን ብዙ ሰዎች የሚኖሩትን ኑሮ ከ195% የሚኖረው ኑሮ አያያዝኩና ሁለት ሰው
በሀገራችን ከፍተኛ የባህል ምግብ ብለን የምንወስደው የምንጠቀመው ብዙውን ጊዜ ያው ገብስም ስንዴም ሊሆን ይችላል። የበለጠውን ጤፍ ነው የምንጠቀመው። በተለይም ደግሞ ጤፍ ካልሆነ በስተቀር ስንዴ፣ ገብስ፣ ማሽላ፣ በቆሎ ጎተራ ውስጥ 2 ዓመት ከተቀመጠ ከዛ በኋላ ነቀዝ በዘመናዊ ቴክኖሎጂ ነቀዝ መከላከያ መድኃኒትም ተፈልጎ በጣም ያስቸግራል፣ ይነቅዛል። ዱቀት ነው የሚሆነው። ምንም ነቀዝ በሌለበት ቦታ በሙቀት የተቀመጠበት ቦታ ላይ አፈር ይበለዋል። መጋዘኑ ሰላፊ ሆኜ ሰርቻለሁ አውቃለሁ። ነገር ይኸው እንደው ይሄን የራስን ጉዳይ ልተውና እና አንድ ሰው በወር 2 ቤተሰብ ባልና ሚስት ከ25 ኪሎ ጤፍ በመጠኑ ይጠቀም እንበለው። 25 ኪሎ ጤፍ በወር ፍጆታው 25 ኪሎ ጤፍ ከሆነ በአመት 3 ኩንታል ይጠቀማል። በአመት ፍጆታው 3 ኩንታል ነው። 25 ኪሎ በወር የሚፈጅ ሰው 2 ባልና ሚስት የሚጠቀሙ ከሆነ በአመት 3 ኩንታል ይጠቀማሉ ማለት ነው። እንግዲህ እነዛ እኛ ያልናቸው በጣም ቢበዙ 100 ሰው ከሆኑ ለ40 ዓመት ያጠራቀሙት እንግዲህ ይዞ የገቡት ለ40 ዓመት እዛ ውስጥ ቆይቶ ለመዋጋት ከፍተኛ አገሪቱን ለማማሰል ወይም ራሳቸው መንግስት ለመሆን የሚጥሩ እነዛ በሙሉ ህዝቡን ይዞ አይገቡም። 100 ሰው ሊሆን ይችላል። 2 ሰው 3 ኩንታል የሚበላ ከሆነ 2 ሰው 3 ኩንታል የሚበላ ከሆነ በ40 ዓመት 12000 ኩንታል ነው 2 ሰው የሚበላው። በ40 ዓመት 12000 ኩንታል ነው የሚበላው። መቶዎቹ ሰዎች ስንት ሺህ ኩንታል ነው የሚበሉት? ይሄን ግምት ውስጥ አስገቡ። እንግዲህ ለ40 ዓመት የሚበቃ እህል የተጠራቀመ አለ ተገኘ ነው ያለው ወሬኛው። ወሬውን ደግሞ በትክክል መገኘት ይችላል፣ ሊገኝ ይችላል። በካሜራ የተቀረጸ መረጃ በካሜራ ቀርጾ ለህዝብ ይፋ በሆነ ሁኔታ ለዓለም ይፋ በሆነ ሁኔታ ሰው እንዲያውቀው፣ እንዲታዝበው፣ እንዲረዳው ደሃ ተብሎ ረሃብተኛ ከምትባል አገር ውስጥ ለ40 ዓመት እህል መጋዘኑ ውስጥ ያጠራቀመው ሰው መጋዘኑ እንዴት እንደተሰራ በዘመኑ ቴክኖሎጂ ነቀዝ የማይበላው አይነት ነገር ተሰርቶ በቦታው ተጠራቅሞ ከሆነ ይሄንም ጭምር ይሄንን ለማድረግ ዕውቀት የላቸውም አልኩ መጀመሪያ። ሰዎች ምንም አይነት በድፍረት በማን አለበኝነት ከሚንቀሳቀሱ በስተቀር እስትንፋሳቸው አሁን ስታይ ባዶ መሆናቸውን እያየ እሱም እንደነሱ ባዶ ሆኖ ዋሸ፣ ቀጠፈ። እጅግ በጣም አስነዋሪ ተግባር ተፈጸመ። የነሱ የኢትዮጵያውያንን ስም ያጠፉት ያላነሰውን ያክል ነው። እሱም ወደ ጥፋት መስመር ወሬውን እያራገፈ እየሄደ ያለው አራገፈ፣ እጅግ በጣም አራገፈ፣ እጅግ በጣም አጎዘፈ። 100 ኩንታል ሊገኝ ይችላል፣ 200 ኩንታል ምናልባት ሊሆን ይችላል። ለ40 ዓመት የሚበቃ እህል ስል በቃ መፈጠርን ነው የጠላሁት። ሰው ወሬኛ ሆኖ የተማረ ሆኖ ይሄን ዜና የሚያስተላልፈው ወይም ይሄን የሚጽፈው ተምሮ መጻፍ ችሎ ነው። ያልተማረ ምንም አይነት ማረሻና ሞፈርና ቀንበር ይዞ የሚኖረው አርሶ አደር የተሻለ ሆኖ ነው ያገኘሁት። ሀገርን ለመበታተን፣ ጥላቻን ለመዝራት፣ የመንግስትን ኃይል ለመሸርሸር፣ የህዝብን አንድነት ለማናጋት፣ ጥላቻ በእያንዳንዱ ህዝብ ጭንቅላት ውስጥ መግባት እንዲችል የሚቀሰቅስ ሰው ይህን ቃላት በመናገሩ አፍሬ ነው። ይሄ ነገር አዎ ታሪክን የምናጠናው ካለፈው ላይ የተቀመጠውን አንብበን ነው። ያ ደግሞ መጥፎም ቢሆን ህይወታችንን ያበላሸው በእንደዛ አይነት መልክ የመጣ መሆኑን ስላወቅኩ
ለትውልድም የሚቀመጥ ሊሆን ይችላል። ይሄ ጽሁፍ ይሄን ያስተላልፈው ሰው ለትውልድም መጀመሪያ ይሄን ነገር ለማድረግ ዝግጅቱን የተቀነባበረውን የተቀመጠበትንና ሁኔታውን በዝርዝር ከመጻፉ በላይ ፎቶግራፍ የተደገፈ ሊኖር ይገባል። ለምን የኛ አሁን መንግስት ጥፋተኞች ናቸው ባሉት ላይ ህግን ለማስከበር ስሉ የፈጸመውን ድርጊት ሰዎቹን እጅ ከፍንጅ በነፍሳቸው ይዞ ለህዝብ ይፋ አድርጓል። ያያችሁት ነው። ምስጥ የበላው እንጨት የመሰሉ ሰዎች ይህን አይነት ጭንቅላት አላቸው ብላችሁ ትገምታላችሁ? በሁለት ወር ውስጥ 27 ዓመት የበዘበዙ እንደ ነቀዝ ሰውን የበሉ ቢያጠራቅሙ የሚያጠራቅሙበት ቦታ ላይ እንደውም እኔ አንድ ጊዜ የማስታውሰው አለ። ደቡብ ላይ አዋሳ እርሻ ልማት በቆሎ ምርት ያመርታል። ከፍተኛ በቆሎ ምርት ስለሚያመርት በቆሎ ምርት መጋዘን ጎተራ ነው የሰራው። ንፋስ ስልክም ላይ ጎተራ አለ። አዲስ አበባ የምታውቁት ሁላችሁ ታውቃላችሁ። የእህል ጎተራ አለ በመንግስት ደረጃ ቢያንስ ለ40 ዓመት የሚሆን አይደለም። እሱም በአገር ደረጃ በአገር አቀፍ ደረጃ ለ40 ዓመት የሚሆን አይደለም። ለ10 ዓመት እህል ረሃብ ከመጣ ረሃብ ከገባ ለ10 ዓመት ህዝቡን መብላት የሚችል አይደለም። እስቲ እግዚአብሔር ያሳያችሁ። በሀገሪቱ ላይ ከነዛ ከ10 ሰዎች በስተቀር ለወሬ የሚሆን ሰው የለም ማለት ነው። ለወሬ የሚበቃ ሰው የለም ማለት ነው። ሌላው ተው ለተግባር አይደለም። አሁን ትናንትና ይሄን ሲነዙ የነበሩ ይሄን ሲበትኑ የነበሩ ጋዜጠኞች፣ ወሬኞች፣ ፌስቡክ ቀመኞች፣ አልባልተኞች የሉ ማለት ነው እንዴ? ለ40 ዓመት ይሄ ሊዛጋ ሲተራቀም መጋዘኑ ሲሰራ ስቶሩ ሲሰራ እንደ ጎተራው ሲሰራ አያውቁም እንዴ? በጣም ይሄ አሳፍሮኝ ነው። በጣም አሳፍሮኝ ነው። ምሳሌውን ሁሉ ነግሬያችኋለሁ። ያንን የተመረተውን በቆሎ ምርት ጎተራ ውስጥ አስገብቶ በጎተራ ውስጥ መድኃኒት ነቀዝ እንዳይበላው የሚጨመር ኬሚካል አለ። ያ ነቀዝ እንዳይበላ የሚደረግበት አለ። በዘመናዊ ቴክኖሎጂ የተሰራ ጎተራ ነው። ንፋስ አለ። ከታች በንትለተል በጣም እያራገፈው ሁልጊዜ እየተጸዳም በአመቱ ነቀዝ ይበላዋል በቆሎን። ከዛ ወጥቶ ለሰራተኛው ቀለብ ተብሎ በቦታው በሚከፋፈልበት ጊዜ ነቀዝ የወጋው ይሆናል። ለዘር አይሆንም። ልብ አድርጉ እንግዲህ አራጋቢዎች፣ ወሬኞች የሚሰሩትን ስራ የሚያደርጉትን ተግባር ሳየው እጅግ በጣም የዘገነነኝ ስለሆነ በዚህ ውይይት ወቅት ላይ ስለ እንደዚህ አይነት ነገሮች በሚሰሩት ላይ ምን አይነት መፍትሄ ወይ ምን አይነት ቢሆን ይሻላል፣ ምን እንዴት ብናወራ ይሻላል፣ እንዴት ብንሆን ይሻላል የሚለውን ተነጋግረን እያንዳንዳችን ትምህርት ከዛ ወስደን ራሳችን መለወጥ እንድንችል ቢደረግ ጠቃሚ ሀሳብ ነው የምናቀርበው። ለውይይቱ ከውይይቱ በፊት ይሄን ያቀርቡት ለውይይት ብዬ ደግሞ የሚለው ፈጠራ። ለምሳሌ አንድ ነገር ለመስራት ምን እናድርግ፣ ምን እንስራ ብለን ከተነሳን አንድ የሆነ ቦታ ላይ ይሄንን በትክክል በመጽሐፍ ቅዱስ አነባለሁ ሁልጊዜ ሕዝቅኤል ምዕራፍ 1 እስከ መጨረሻው ድረስ ብታነቡ እጅግ በጣም የሚገርም ነው። በውስጡ ያለው ካነበባችሁት ብሉይ ኪዳን ውስጥ ገብታችሁ ካነበባችሁ የሰው ልጅ ለሰው ልጅ እንዲገባው በምድር ላይ ያለው ሁኔታ በሙሉ ከሰማያት በላይ ሰማይ ካለው የሚመጣው ቢሆን በምድር ላይ ለሰዎች ጭንቅላታቸው የሰው ጭንቅላት ማሰብና ማየትና ማወቅ በሚችለው አኳኋን በሚችለው ሁኔታ የተሰየመ ስሞችን ይዘራዩ። በጣም የሚገርም ነገር ነው እዛ ውስጥ ያለው። የሰው ልጅ አደገኛ፣ በጣም መጥፎ፣ ኃይለኛ
መሆኑን የሚያስረዳው ሰው ምንም አይነት በእንጨቱን ድንጋዩን አስቀምጦ ይህን ድንጋይ ነው ብሎ ካላሉ ድንጋዩን አይቶ ድንጋዩን አምኖ የድንጋዩን ስም የሚሰጡ መሆናቸውን እከሌ ድንጋይ ነው ብሎ የሚያምኑ መሆናቸውን የሚያስረዳ ቃል እዛ አለ። እንዴት ታዩታላችሁ? ይሄንን እንዴት ታዩታላችሁ? የእግዚአብሔር መልአኮችም በሰው ስም ነው የተሰየሙት። ለምን? ሰው ነው ራሳው ሰው ነው፣ በሰው ሁኔታ ነው እንጂ የመንፈስን ነገር ሊያምነው ሊያውቀው ስለማይችል ነው ያ ነገር ያስቀመጠው። ተሰማ ሌላ ተሰማን አይቶ ካልሆነ በስተቀር ማመን የማይችል ስለሆነ ነው። በእጅ የማይዳስሱ በአይን ለማይታዩ ለመላእክቶችም በአውሬ በሰው በጭንቅላ በተለያየ ነገር ስም የሰጠሁት። ልብ አድርጉ። ይህንን ሰው ተጨባጩን አይቶ በዛን ሰዓት ላይ የሰማዩንም ማወቅ በሰማዩም የማመን ጉዳዩ ከፍተኛ ስለሆነ ያን የተደረገው ሕዝቅኤል አይቶ የተናገረው ነገር ካነበባችሁ እኔ ውሸት እንዳትሉኝ አንብቡ። ሕዝቅኤል ምን አይቶ ምን እንደተናገረ በሕዝቅኤል መጽሐፍ ውስጥ የነበረውን አንብቡና ተረዱ። የነዚህ በአገራችን ላይ የሚያራግቡ ሌቦች፣ አጭበርባሪዎች ምን እየፈጠሩ የሌለ ነገር የሚያስቀምጡ መሆኑን ይሄንን ኋላ ተመልሳችሁ ኋላ ሄዳችሁ ካነበባችሁና ካገኛችሁት የሰው ልጅ ሞት አንሶ ቀበሮ ያለችው ለዚህ ነው። ሞት አንሶ እንዴ በሬ ወለደ ምን አመጣ? በሬ አይወልድም እንጂ በሬ ወለደ እኮ ነው። ይሄንን በውይይት እስቲ እንዴት እናድርገው? እስቲ ወደዚህ ወደ ሌላው ደግሞ ወደ ሁለተኛው እንመለስና ይሄንን ለወሬኞች ማመን ለማይችሉ ሰዎች አሳማኝ ነጥብ እንዲሆንላቸው በሕዝቅኤል መጽሐፍ ውስጥ የተቀመጠው ጥንት እኛ አይደለም ዘር መንዘራችን ሳይወለድ በፊት የነበረ ተመልከቱና ወሬኞችም አውሩ ሰው ማመን እንዲችል መላእክትን በሬ፣ መላእክትን ፈረስ፣ መላእክትን አሞራ ስም ሰጥቶ ነው እዛ ጋር ያስቀመጠው። አሞራ ስለሚያይ ያምነዋል ማለት ነው። መላእክት ሰው ይመስላል ስል ሰው መምሰል እግዚአብሔር በአምሳሉ ፈጠረ የሚለውን አይቶ ያምናል ተብሎ ነው ሰው ይመስላል የተባለው። መንፈስ ሰው አይሆንም። አንተን የነን ጭንቅላት ከርዝመት ወደፊት የሚመጣውን በማሰብ ነው ያስቀመጠው። እነዚህ ወሬኞች አሁን የሚያደርጉት ሁኔታ የአንድን ሀገር የአንድን ሕዝብ ህልውና ስነ ልቦና ሊያጠፋ የሚችል መሆኑን አይቶ ነው ያስቀመጠው። ከዛ እንዴት እንውጣ? ሰው እንደ ሰውነታችን ምን አይነት ወሬ እናውራ? ምን አይነት ተግባር እንፈጽም? ወደ ሌላ እንመለስና ለዚሁ በውይይት አጭር ውይይት ነች፣ ረዥም ውይይት አይደለም። እንድታውቁ ፈልጌ ነው። ለዚሁ ማድረግ ያለብን የምንሰራውን ካወቅን አንድ ነገርኛ መስራት ከቻልን ለምሳሌ ብዬ ልስጣችሁና አንድ ሰው መድኃኒት ግኝት አሁን መድኃኒት ለምሳሌ አሁን ኮሮና ቫይረስ መድኃኒት አልተገኘም፣ ክትባቱ ነው የተገኘው። ክትባቱም በሽታውን ነው የሚከትቡት እንጂ ሌላ መድኃኒት ተገኝቶ ኮሮና ቫይረሱን የሚከለክል ነገር ሳይሆን በሽታው ሰውነት ውስጥ አዳፕቶ ነው መቋቋም እንዲችል ያን በሽታ ነው ክትባት እየሰጡ ያለው። ያ መድኃኒት አይደለም። በተፈጥሮ ይሄ በሽታው የማይዝ ሰው አለ። እግዚአብሔር በተፈጥሮ የሰጠው ያ በሽታው የማይዘው ሰው ላይ ክትባቱ ከተከተብኩ ሊይዘኝ ይችላል፣ በሽታውን ሊይዘኝ ይችላል። ምክንያቱም ለራሱ አዳፕት አድርጎ ነጭ ደም ሴሎችን ማጠናከር እስከሚችል ሊያመኝ ይችላል። ይሄ የእግዚአብሔር ጉዳይ ነው። እኔ በእግዚአብሔር ስራ ውስጥ አልገባም። እነዚህ ሰዎች በሰሩት ውስጥም ይሄን አላራግብም። መድኃኒት ለምሳሌ እንውሰድና
ለአንድ በሽታ የተገኘው መድኃኒት በዓለም ላይ የተገኘው መድኃኒት ስም የለውም። አዲስ ነው መድኃኒቱ የተገኘው። ለመድኃኒቱን ስም ለመስጠት ምን ያስፈልጋል? አሁን እስቲ እናንተ አስቡበት። ለዛ አዲስ መድኃኒት ለተገኘው መድኃኒት በሽታ የለውም። ያ በሽታ አልተገኘ። ይሄ በሽታ ለዛ አንድ አይነት መድኃኒት አዲስ መድኃኒት ለምሳሌ ምን አይነት አዲስ መድኃኒት ተገኘ እንበል። በቃ እኔ እውቀቱ የለኝም፣ ይሄ ባዮሎጂ እውቀት የለኝም። ግን ምሳሌውን ዝም ብዬ ልንገራችሁ። እኔ ዝም ብዬ ከማንበብ ያጠራቀምኩትን ነው። እና መድኃኒት አዲስ መድኃኒት ያገኘው ሰው ባገኘው ሰው ስም ነው መድኃኒቱ የሚጠራው። በጥቅሉ ዝም ብዬ ላጠቃልል ነው። ባገኘው ሰውየው ለምሳሌ ኢንዶድ ብላርዚያ በሽታ መድኃኒት ያገኘው ሰውዬ ከኢንዶድ ብላርዚያ በሽታው አለ። ለብላርዚያ መድኃኒቱ ተገኝቷል። ያ መድኃኒት በሰውየው ስም አይደለም። ምናልባት ይጠራ አላልቅም። ብላርዚያ መድኃኒት ተገኝቷል። ኦልሬዲ ያገኘው ፈላስፋ በሱ ስም ተጠርቶ ከሆነ መድኃኒቱ ስም ኦኬ፣ ይህንም እንደ አዲስ እንዳንድ ነገር ሊወስድ ይችላል። ነገር ግን አዲስ መድኃኒት አሁን ያገኘ ሰው መድኃኒቱን የሚሰጥበት ስም ያጡና በሰውየው ስም ይሰጡታል። ባገኘው ሰውዬ ስም ለመድኃኒቱ ስም ይሰጡታል። ይሄ ሰውየው ነው። ለምንድን ነው በሰውየው ስም የሚሰጡት? ሰውየው በአካል ስላለ ሌሎች ሰዎች ሰውየው ስለሚያምኑት ባገኘው ሰውዬ ስም መድኃኒቱን ይሰይሙና እንዲታወቅ ይደረጋል። እኔ እውቀቱ የለኝም። አሁንም ቢሆን ምንም አይነት ይህን ስናገር ለዚህ የሚበቃ ለማስረዳት የሚያስችል ሂንቱን ነው እንጂ እንዴት ገብቼ ዝርዝር ለማውጣት የሚያስችል እውቀት የለኝም። ስለ ቆጨኝ ነው። በጣም ስለ ቆጨኝ ነው። እስቲ ወደ ሰሜኑ ክፍል ጋዜጠኛው ይሄን የሚያራግበው ጋዜጠኛ የሚጽፈው ፌስቡክ ላይ ዛሬ ልጃቢ ቴክኖሎጂ ብሎ ዛሬ ውጊያው በፌስቡክ ላይ ነው። እንደ ትላንትናው ጫካ ውስጥ 17 ዓመት ሆኖ መዋጋት አይነት አይደለም። በፌስቡክ ላይ ነው ውጊያው የሚያልቀው። ከእናንተ ከዘመኑ ሁኔታ ቴክኖሎጂ አልፎ ይላል፣ እናንተ ገና አልደረሳችሁበትም ቀርታችኋል ብሎ ግልጻቸውን እንደተናገረው ግልጽ ገና ከመጀመሩ በፊት ግልጽ ተናግረዋል። ያም አልገባቸውም ሰዎቹ። ግን እንደዛ እንተውና ራሳቸው ይህን ቴክኖሎጂ የምትጠቀሙ ከሆናችሁ ገበሬው የሚያርሰው ማሳ ላይ ሄዳችሁ፣ ገበሬው በሚወቃ ቦታ ላይ ሄዳችሁ፣ ውቂያ አውድማው ላይ ሄዳችሁ በምን እንደሚወቃ እንዴት እንደሚወቃ ካሜራ አንስታችሁ አብራችሁ ከገበሬው ጋር በመሆን የምርት ውጤቱን ለምን አታራግቡ? ያሳፍረኛል ብለህ ነው አይደል? ሁለተኛ መሬት መታረስ ሲገባ ማረስ ሲገባ ማንም ሰው ያልደረሰበት ለም መሬት 72 ጋሻ መሬት ነው 7 ሚሊዮን ጋሻ መሬት በኢትዮጵያ ላይ ለጥ ያለው ውሃው የሚወርደውን ጫካው ደኑ እርጥብ መሬቱ ለም መሬቱ ማዳበሪያ የማያስፈልገውን እየዞራችሁ ለምን እንደ ናሽናል ጂኦግራፊ በዚህ በቴክኖሎጂ ተጠቅማችሁ ለምን አታራግቡ? ሰይጣን መጥፎ ነገሩን እንዲሰሩ አሰልጥኗቸዋል ማለት ነው። እነኚህ ጁንታዎች ወያኔዎች አገሪቱን ሲቆጣጠሩ አህያ ላይ አስጠንቅሎ ገቡ አሉ። እኔ ድሮ ጋር 83 ሲገባ አህያ ላይ አስጠንቅሎ በአህያ ነው ከሱዳን የገቡት፣ በሱዳን በኩል የገቡት ያስጠነቁሉት ጥንቆላው እነሱን መልሶ አህያ ላይ አስቀመጣቸው።
ያ ጥንቆላ የክፉ መንፈስ ስራ የመጨረሻው ውርደቱ ይሄ ነው። የክፉ መንፈስ መጨረሻው ውርደት እናንተም እንደነሱ ትዋረዳላችሁ። ይሄን የምታራግፉ ሐሰት ፕሮፓጋንዳ የምትሰሩ ትዋረዳላችሁ። ስለዚህ በዚህ ውይይት ላይ ያነሳሁት ይሄንን የጠቆምኳችሁ በዚህ ጉዳይ ላይ በስፋት ተነጋግረን ተወያይተን ጽፈን የሀገራችንን ተጨባጭ ሁኔታ ለም ሁኔታውንና ማዕድናት የት እንዳሉ በምን ቦታ እንዳሉ በተፈጥሮ ከመሬት ላይ ብረት ራሳቸው ሰርቶ እርሻ የሚያርሱ አካባቢን ያውቃለሁ። በተፈጥሮ መሬትን አንጥሮ ማረሻ ወገል ሰርቶ የሚያርሱበት ማዕድን ያለበት ቦታ ላይ ሰዎች ማዕድኑ ላይ ተቀምጠው ነው ያን የሚጠቀሙ። በእንደዛ ያለ ቦታ ላይ ሄዳችሁ ገደሉን ሸንተረሩን ወጣችሁ ወርዳችሁ ለምን አትሰሩም? ለ40 ዓመት የሚበቃ ኩንታል ለ40 ዓመት የሚቀልብ እህል መሬት ውስጥ ተቀብሮ መሬት ነው እንግዲህ መሬት ውስጥ ነው ምን ጫካው ሳም የሆነ ቦታ ላይ ወስዶ ቢያስቀምጥ እህል 40 ዓመት ይቀመጣል ወይ? መጀመሪያ ተምረናል እኮ አንብበናል እኮ ትንሽም ቢሆን የኔን ተው። እኔ አሁን ስለ ራሴ ምንም አይጨንቀኝም። እኔ አለመማሬ እጅግ በጣም ጠቅሞኛል። ተጠቅም ያለው ካለመማሬ የተነሳ ለተንኮል አልገፋፋኝም። እውቀት ማነስን አውቄ ዝም ብያለሁ። የሚበቃ እውቀት አለመኖሩን አውቄ ዝም ብያለሁ። የማታውቁ ይሄንን እስቲ በውይይታችሁ ላይ እኔ አሁን ባቀረብኩት ሁኔታ ላይ እያንዳንዳችሁ በራሳችሁ ጭንቅላት የራሳችሁ ቤት ብናስብ ውጪ ሆነን የምናራግፍም ውስጥ ሆነን የምናራግፍ ሁላችን ለምን አናይም? ለምን አናስብም? በእውነት ይሄን እንደዚህ ብናደርግ እንዲህ ብንሆን እኔም ስራ ፈጠራ በዚህ ጉዳይ በዚህ ሙያ በዚህ ሁኔታ ላይ ብሰለፍ ለእድሜ የሚበቃ ከፍተኛ ስራ መስራት የሚያስችል ሁኔታ እዚሁ ሆኜ ባለሁበት ከሀገር ወጥቼም ብዙ ሆኜ ለአንዳንድ ሰዎች የሚሰጠው ጥቆማ ከኔ ጋር በቅርብ ግንኙነት የሚከታተሉ ሰዎች በሚሰጣቸው ጥቆማ እግዚአብሔር ይስጣቸው ተጠቅመዋል። ግዙፍ ስራ እየሰሩ ናቸው። ስማቸው አልጠራም። አመሰግናለሁ። ተንኮል አልጠቁምም። ያለውን ነው ማሳው። እዚህ ቦታ ላይ ሂዱ፣ እንዲያርጉ እንዲህ ካሜራ ይዛችሁ እንዲስሩ አስተዋውቁ። አገርን፣ ህዝብን፣ አካባቢውን አስተዋውቁ ባልኩት በማስተዋወቅ ተጠቅመዋል። ከዛሬ 4-5 ዓመት በፊት ነው ይሄንን ጥቆማ ማሰተ። እንደዛ ለምን አትጠቁሙ? ያችን ገደል የገቡበትን ገደል በካርታ ሰርታችሁ ለምን ለዓለም አታሳውቁ? እንደ አንድ ሰው እኮ ከነ ህይወቱ በገደሉ ገብቶ ሞቶ የለም። ለ40 ዓመት የሚበቃ ይህን ላይ ምን ነው አጎዘፋችሁ? ሸለፈት ያምናችሁ እናንተም እንደነሱ በጣም ሸለፈት ያምናችሁ። ድሮም ቢሆን ትንሽ እውቀት ይዞ የዓለምን ገጽታ ማወቅ ያልቻለ ሰው በጣም አስቸጋሪ ይሆናል። በዓለም ላይ ያሉ ሰዎች እንዴት እንደሚኖሩ ከነሱ ህይወት በላይ የሚኖሩ መስሏቸው ያን ነገር ድሮ ሶሪ ይቅርታ አድርጉልኝ፣ አንድ ምሳሌ ልንገራችሁ። ለኔ ውይይት ታዳሚዎች እኔ አንድ ምሳሌ የምነግራቸው ምሳሌ አይደለም። ድሮ የገጠር ልጆች የአዲስ አበባ ልጆች በጣም አራዳ ናቸው እና ገጠር ልጅ ደግሞ በጣም ሞኝ ነው። በጣም ሞኛ ነገር ነው። አራዳ ሆኖ የአዲስ አበባ ልጆች ከአዲስ አበባ የወጡ ከተማ ልጆች አራዳነታቸውን ስለሚያውቁ በቃ እንደነሱ አራዳ ለመሆን ሲፈልጉ የሆነ ነገር እንደ ቅልሟሙ ቅቤን በመሬት ቅልሟሙ ጎትቶ ቢሄድ ሌላውም እንደዛ እንደሚያደርገው አይነት ስጋ ገዝቶ በመሬት የጎትተ ወደ ቤቱ ይወስዳል። ቅልሟሙ እኔ ድሮ አንደኛ ክፍል ላይ ያለው ነው ያ መጽሐፍ ያነበብኩትና እንደ ቅልሟሙ የሆኑና በቃ ሞኝነታቸው የከተማ ልጆች አራዳ የነበሩ
ሰልጥነው ከዚህ በፊት ኋላ ቀር አራዳነታቸውን ትቶ ኪስ መውለቃቸውን ትቶ የተለያየ አስቀያሚ ስራ መስራታቸውን ትቶ አሁን ሰው ማክበር ሲጀምሩ አውቶቡስ ውስጥ አዲስ አበባ አንበሳ አውቶቡስ ውስጥ ሰው ቆሞ ነው የሚሄደው። ያው ትራፊክም ያን አይቆጣጠርም። ያው ህዝቡን ትራንስፖርት ችግር በማሰብ ነው መሰለኝ ከመቀመጫ በላይ ሲጫን ምንም አይደለም፣ እንደ ባህል ተወስዷል። የተቀመጡት ልጆች አዛውንቶች ሲመጡ ወንበር ለቆ ሲቆሙና እነሱ ያስቀምጡ ምንም የማያውቃቸውን ሰው ወጣቶች ከአውቶቡሱ ላይ ተነስቶ ቆሞ ወንበር እየሰጡ ከፍተኛ ስነ ምግባር ተሞልቶ እነሱ ሰልጥኖ ከፍተኛ ደረጃ እየደረሱ ሲሄዱ ደግሞ ገጠሩ አሁን የአራዳ ተብሎ ከዚህ በፊት ሲጠቀሙ የነበሩትን ስልት ወደ ገጠሩ ወጣት ያው ኪስ መውለቁን፣ መስደፉን፣ አዛውንትን ጤባ ምናምን እያሉ ማዋረዱ የተለያዩን እንደ ባህል ወሰዱ። በቃ ወደ ገጠሩ ገባ፣ ወደ ገጠሩ ከተማዎች ገቡ። በቃ የአራዳው ደግሞ እነሱ ሆኑ። የከተማው ልጅ አውቆ ሰልጥኖ ይህን አይነት መልካም ተግባር ላይ ሲሰማራ የገጠሩ ፋራው የነበረው ያንን አስቀያሚ ተግባር ማከናወን መፈጸም ጀመረ። አሁን ይህን ለማለት የፈለግኩት እኛው ፋራዎች የሆንን ነው። የምንጽፉ ጸሐፊዎችን በዓለም ዙሪያ የምናራግብም ፋራዎች የሆንን ነው። የሰለጠነው ክፍል የተወውን ነገር እኛ አንስተን ያንን ቁም ነገር አድርገው የማይወስዱትን አንስተን መጠቀሚያ አድርገናል። ተጠቃሚ ለመሆን ጥረናል። በሰው በሌሎቹም ዓለም ላይ ሆነን ቋንቋን ተጠቃሚ በማድረግ በቋንቋው እያራገፉ ነው። ይሄ መከረኛው አሁን እኔ የጀመርኩት አይነት መከረኛው አለ። እኔ ግን እንደዚህ አይነት አድርጌ ከሚሰራው አንገቴን ቢሰይፍ ቢሞት ይሻላል። በዓለም ላይ በሰለጠነው ዓለም ላይ ተቀምጬ እንደነሱ ቢሆን ኖሮ እኔ ማራግቦን እኔ ያውቃለሁ። ለዛ የሚያበቃ ማቴሪያል ቢኖረኝ፣ ለዛ የሚያበቃ ማስተላልፎ ቢኖረኝ አገሪቱ ውስጥ ያለውን ብዙ መሰራት የሚገባቸውን ብዙ መናገር የሚገባቸውን ከዓለም ዙሪያ ሰዎች መጥተው ለቱሪስትነት ሊያበቃቸው የሚችሉ ነገሮችን ማራገፍ ትተን ለ40 ዓመት ይህል የተከማቸ ተገኘ ብለን እናራግባለን። ስለዚህ አሁን ይህንን ይህን ለማቅረብ የፈለግኩትና ለውይይት ለእናንተ እየተናገርኩ ያለሁት አንብቤ አይደለም፣ ያናነበብኩት ነው። ይሄ ከውስጤ ነው፣ ጽፌ አይደለም፣ ከጭንቅላቴ ነው የተናገርኩት ያለው። ስለዚህ ከኔ የሰማችሁትን እናንተን ደግሞ ስትነጋገሩ ያያችሁትንና ማድረግ የምትፈልጉትን ነገር ፈጥራችሁ ወይም አለዛ የምትሰሩትን ስራ ስሩ። ለዕለት ጉርሳችሁ የሚበቃውን ስራ የምትሰሩትን ስሩ። የማታውቁት ነገር ውስጥ ገብታችሁ ባንፈተፍት ይሻላል። የሀገሪቱን ህልውና እንጠብቅ፣ ክብሯን እንጠብቅ፣ ዝናዋን እንጠብቅ። እየተዋረዱ ሰዎች በወንጀላቸው ቢዋረዱም አገሪቱ እየተዋረደች ነው። ተግባራቸው ቢያዋርዳቸው ተግባራቸው እያዋረዱም ጀግና ሀገር እንዴት እንዲህ ይዋረዳል? ጀግና ሀገር እንዴት እንዲህ ይዋረዳል? ሆዱን የወደደ ማዕረጉን የጠላ ኢቤት የተቀመጠውንም ደግሞ መጎርጎር ጀምራቸዋል። ጥሩ አይደለም። ምን አለበት? ከስህተት ለምን አንማርም? ስህተት እያራገፍን ሌላ ስህተት እንዴት እንፈጥራለን?
ስህተት እያራገፍን ሌላ ስህተት ለምን እንፈጥራለን? ለመጀመሪያ ስነሳም ሲጀመርም ይሄ ጊዜ ይሄ ወቅት ይሄ ዘመን ስንጀምር በፍቅር በይቅርታ እንዴ በአገራችን ባህል አለ። ነፍስ እርስ በርስ የአንዱን ዘመድ የአንዱን ጎሳ ወይ አንዱ አካባቢ ሰው የአንዱ አካባቢ ከገደለ ሞት መቼም የሞተ አይመጣም። የሞተ ሞቷል፣ የሞተ አይመጣም። ብዙ ዓመት ጫካ ገብቶ ወይም ከሀገር ወጥቶ ጠፍቶ ያለው በደም ሁለተኛ ላለመነካካት ላለመዳረስ በወቅቱ የተደረገው ተደርጓል ተብሎ ደም ይፈሳል። ደም ላይ ረግጦ የሁለቱ ዜጎች የሁለቱ ወገኖች በደም ላይ ረግጦ ያልፋሉ። በደም አልቋል። ይህን ደግሞ ሃይማኖት ስንመጣ በክርስቶስ ደም ሁሉ ነገር አልቋል። እኛ ይቅርታን ትምህርት ብለን ይቅርታን ብለን አንግበን የተነሳን ሰዎች መደመርን ብለን ታሪክ ይዘን የተነሳን ሰዎች ፍቅርን ብለን አንግበን የተነሳን ሰዎች ትዕግስት ሰጥተን ሕይወታችሁ ጋር ነውና ይቅርታ አድርግላችኋለሁ ተለምነው እምቢ ያሉ ራሳቸው ገደል ውስጥ ገብቶ ሲሞቱ እያያችሁ ተለምኖ እምቢ ብሎ ራሳቸው ገደል ጉርጓድ ገብቶ የሚሞቱ እያያችሁ እነሱ ውሸት ተናግሮ በፈጸሙት ነገር ደግሜ ውሸት ትፈጽማለህ። የትላንትናው ዛሬ እንዲደገም ትቀሰቅሳለህ። እኛ እንዴት ደም ቀብቶ ደም መልስ በማድረግ ምን ያህል ዘመን እንሄዳለን? ከትላንቱ መማር አለብን። እነሱ በፈጸሙት ድርጊት እግዚአብሔር እነሱ ገደል አስገባቸው። እነሱ በፈጸሙት ተግባር ከህዝብ ሸሹ። እግዚአብሔር ገፍቷቸው ወስዶ ለይቷቸው ከንጹህ ህዝብ ለይቷቸው ጉድጓድ ውስጥ ከተታቸው። ኢትዮጵያውያን መቼም በጉድጓድ ጣሊያን ከላይ ከቦምብ በአይሮፕላን በታንክ በመርፍ በማትሬስ ሲመጣ ጉድጓድ አልገባም። እግዚአብሔር ምስክር ነው። በሰላሙ ገና በሰላሙ ጊዜያቸው በራሳቸው ጊዜ ጉድጓድ የገባውን እግዚአብሔር ነው ያደረገው። ይሄን አውቀ ልባቸውን ካገኛችሁ ካወቃችሁ ታሪክ መስራት አለበት። አሁን ልጃዊ ታሪክ መስራት አለበት። በዚህ ጉዳይ ላይ ዓለምን የሚያስደምም ስራ መስራት አለበት። ዓለምን የሚያስደምም ስራ መስራት አለበት። በጣም ዓለምን የሚያስደምም ስራ መስራት አለበት። ከኢትዮጵያ ነው ህግ የተማረው ዓለም። ኢትዮጵያ የህግ መሰረቷ ነች። ኢትዮጵያ የመንግስት መሰረቷ ነች። ታሪክ መሰረቷ ነች። አሁን ዓለምን የሚያስደምም ስራ መስራት አለበት። በመግደል አይደለም። የገቡትን በእጅ የገቡትን በመግደል አይደለም፣ በማሰቃየት አይደለም። ዓለምን የሚያስደምም ስራ መስራት መቻል አለበት። ትልቅ ስራ መሰራት መቻል አለበት። እንደነሱ መሆን የለበትም። ኢትዮጵያ ህዝብም ይሄንን ነው ማየት ያለበት። ኢትዮጵያ ህዝብም መንፈሱን ይሄን ሁሉናችን ውስጥ ማስገባት አለብን። ሶማሌ ከአሜሪካ መንግስት ጋር ጦርነት የአሜሪካ ወታደሮች ሶማሌ ውስጥ ገብቶ ያን ጦርነት ሶማሌ እርስ በርስ ጦርነት በነበረ ሰዓት ያው አሜሪካ ወታደር ገብቶ ሲገል አሜሪካን ወታደር ገሎ በመሬት ጎተተች። የአሜሪካ መንግስት ይሄንን በመሬት የጎተተውን ሰውዬ ለጠቆመ ይሄን ያህል ገንዘብ እንከፍላለን ብሎ ሳውጅ እኛ ግመል ሽጠን እንከፍላለን ነው አለችው በሚዲያ
እኛ ያንተን ገንዘብ አይደለም ግመል ከፍለን ለዛ ሰው እኛ እንሰጣለን ለሱ እኛ የራሳችን ጠላት በራሳችን ላይ ወስደናል እርምጃ ብለዋል። ኢትዮጵያ እኮ ጠላቷ በውስጧ ያለችውን ጠላት በውስጧ የነበረችውን ችግር ለመፍታት ባደረገችው ላይ ራሷ ነች። መሐሪዋም ራሷ ነች። የማንንም እጅ አያስፈልግም። ማስተማር የምትችለውም እሷ ነች። ዓለምም ከሷ ይማር ዛሬ እስቲ ዓለም ከሷ ወደ ዓለም ፍርድ ቤት አይ ኢትዮጵያ ማስተማር መቻል አለባት። ዓለምን ማስተማር መቻል አለባት። ኢትዮጵያ ዓለምን ማስተማር መቻል አለባት ብዬ በዚህ ውይይት አጠቃላለሁ። አመሰግናለሁ። ደህና ዋሉ።